አሰላሙ አለይኩም ወራህመቱላሂ ወበረከቱ። የተከበራችሁ የተወደዳችሁ ወደ ቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ቀመሞችዬ ብያላችሁ ሰላማችሁ ብዙ ተረፊ በሌለስ ቻናል ማድረስካና ሰብስክራይብ አድርጉኝ። የምትወዱኝም የምትጠሉኝም የኔ ውዶች በጣም ነው ውድ ደማራጋችሁ ይላል ይወዳችኋለሁ የኔ ውዶች ማለት ነው። እና ሰሞኑን ሶሻል ሚዲያ ላይ የሆነ ቪዲዮ እየተንሸራሸረ አይታችሁ ሁላችሁም ማለት ነው። ወላሂ ከዛ ከቪዲዮ ምን ተረዳችሁ? ሱብሃንአላህ ወላሂ ለአዚም ወዶችዬ አላህ የቂም ብለን ከለመን ከአላህ ምንም የምናጣው ነገር የለም። ምንም ማለት ነው። በቃ አላህን ከያዝ ምንም አይነት ጉድጓድ ግቢ፣ ምንም አይነት ሸለቆ ግቢ አላህ የሆነ ሰብሽቶ ያወጣሻል ማለት ነው። እንግዲህ ወንድማችን ሐምዛ ሱብሃንአላህ ምኞቱ ኡምራ ማድረግ ነበረ። ኡምራቱን ባላህ ላይ በቃ የቂን ስላለው ከሳክቶለት ወደ ኡምራ ሊሄድ ነው ማለት ነው። ሱብሃንአላህ ከዛ ከቪዲዮ ምን ተረዳችሁ? እኔ የቀረጸውን ቪዲዮም የቀረጸው ልጅ አላህ ያቆየው እንደው አላህ ያቆየው ሰበብ ሆነለት። አላህ እናንተ ሊረዳችሁ ሲሞክር የሆነ በቃ ሰበብ አላ አይደለ የሆነ በቃ ሰበብ ይሻል ማለት ነው። አላ አይደለ ሱብሃንአላህ። ግን አላህ እኛን ለመረዘቅ ምን እንትን ይላል አያልቅበት። ወላሂ ሰማይና መሬትን የፈጠረ ጌታ ይሄን ጨለማ ወስዶ ያን ብርሃን የሚያመጣ ጌታ እኮ ነው ያለን እኛ ወላሂ። ያ አላህ አልሐምዱሊላህ ረብል ዓለሚን ማሻአላህ ተባረከላ ማሻአላህ ተባረከላ። እኔ ወላሂ በጣም ነው ደስ ያለኝ ከምንም በላይ ማለት ነው። አንዳንድ ጊዜ እንደው ብቻ እኛ ምኞታችንን ከፍ አድርገን እንመኝ ከጀነትም ጀነቱል ፊርደውስ አላህ ይወፍቀን። ዱንያ ላይም ደግሞ ስንኖር እንደው አላህ በቃ ኢማን ያለው ሀብት ይስጠን። በቃ ኢማን በነገራችን ላይ ትልቁ ሀብት ኢማን ነው። ኢማን ከሌላችሁ ሁሉም ወዲያቂ ነው። ትልቁ ነገር ምንድነው? ኢማን ነው። ኢማን አላህ ይስጠን ውዶች ይባ ማለት ነው። እና እኔ እንጃው ላይ በጣም ነው ደስ ያለኝ። ምን እንደምላችሁ አላውቅም። በተለይ ተስፋ የቆረጣችሁ ልጆች ተስፋ በቃ እኔ ደግሞ ምን ተስፋ አለኝ እኔ ደግሞ ምን መላልኝ ብላችሁ የምታስቡ ልጆች ምናምን ማለት ነው ተስፋ እንዳቆርጡ በፍጹም አላህ እያለልን አላህ ተጎናችን ካለ እገሌ ከደሽ እገሌ ያከደሽ እገሌ ያኖረሽ እገሌ ወደድሽ ምን ቸገርሽ? አላህ ከወደድሽ ውድ እህቴ ማለት ነው። እና እንደው በአላህ ላይ ያለን ተስፋ በቃ ከፍ ይበል ማለት ነው። ሂማችንን በቃ ከፍ አድርገን እንመኘው ማለት ወዶች በቃ ነው። እኔ እንጃ እንደው አላህ እንደው ለሸቃሌ እንደው የረፍት እንጀራ ይስጣት። እንደው ሁሌ ወላሂ ተዓሊ ሮሂ አይደለም የራሷ በቃ በራሷ ቤት የምለፋበት እንጀራ ይስጣት በኢማን። ትልቁ ነገር ደግሞ ኢማን ነው ጉዶሽ። እናንተ ሸለቆ ሙሉ ወርቅ ቢያገኝ እንደገና ሸለቆ ሙሉ ዱንያ ኢማን ከሌላችሁ ከባድ ነው ወላሂ። በብዙ ነገር ትፈትናችኋለች። እና እንደው የማይፈትነውን እንደው ሀብት ይስጠን፣ ርዝቅ ይስጠን፣ ርዝቃችንን ያብዛልን። በአላህ መንገድ ላይ ታዋዴን ስንሄድም ደግሞ በሸሃዳ ስንኖር ነው በኢባዳ ላይ ያኖረን ማለት ነው ውዶች። እየኔ እንጃ እንደው የመዳም ቀውን አላህ ያስደስታት ማለት ነው። በየትኛውም አጋጣሚ የመዳም ቀን በጣም ታሳዝናለች። እዚህ ደክማ እንደገና ደግሞ እዛ ሄዳ ደክማ በጣም ከባድ ነውና አላህ የተሻለውን ነገር ይረዝቃል። ያ ረብ አላህ ይረዝቃል። አያልቅበትም እኮ እሱ ወላሂ። እና እኔ ሐምዛ በጣም እንደው ወላሂ እስካሁን ራሱ ነው በጣም ነው የቀረበ። እኔ ራሱ ወላሂ ቲክቶክ ላይ ማን ነው ለ30 ሰው ነው ሼር ያደረኩት ማለት ነው ቪዲዮ ማለት ነው። ምክንያቱም አንድ ኸይረኛ ይገኛል አንድ ሀይረኛ ይገኛል በነገራችን ላይ ማለት ነው። ስንት አሉ ወላሂ ኸይር የሚሰሩ ስንት አሉ ሱብሃንአላህ ወላሂ ለሰው ደስታ ብለው እና ደግሞ ለአላህ አጅር እናገኝባቸዋለን ብሎ የሚሰሩ አሉና እና ውዶችዬ አላህ ላይ የሆነ ነገር ሊረዝቃችሁ ያስብ ሰበብ ነው የሚያደርገው። አሁን ይሄ ሰውዬ ቀረጸው ለቀቀው ሚዲያ ላይ ይሄው የተመኘው ምኞቱ ሱብሃንአላህ አላህ ላይ ያሳካለን ነው። የሰሞኑን ትኬት ይቆረጥለታል ይመጣል ማለት ነው። እና አጂብ ነው ወላሂ። እኔ ያለ በታችም ይሁን በላይም ይሁን ያችን ካባ ካላት አልቀርም ማለት ያችን ካባ ታልዛት አልቀርም በታችም ትር በላይም ለህድ ያለ እውነቱን ነው ወላሂ። ያው እንደው የቂንታ ነው ውዶች እንደው የቂም በሉ ማለት ነው። የቂም በሉ ወላሂ የቂም በሉ። እኔ በቃ እስካሁን ህልም ነው የመሰለኝ ሀቂቃ ማለት ነው። የሰውየው የቂኑ ምናምኑ አላ አይደል የሆነ እንትን የሚላችሁ ሰው የለም። ያ አላህ ኧረ እንደው እኛንም እንደው ሐጅ ኡምራ ከባልተበሰቦቻችን ከባሎቻችን ጋር ወላሂ አላህ ሐጅና ኡምራ የምናደርጋለን ያድርገን። ቤተሰቦቻችን ሐጅና ኡምራ የምንወስዳቸው አላህ ያድርገን። ያላህን ቤተል ሐራም ሊያይ ነው አሁን ሐምዛዬ ማለት ነው። ማሻአላህ ተባረከላህ። ስሙ ደግሞ በጣም ደስ የሚል ስም ነው። እንግዲህ የሐምዛን ታሪክ ሁላችሁም ታውቁታላችሁ።
ሙስሊም ወንድሞቶች ማለት ነው። እኔ ወላሂ ስለሱ ታሪክ ምናምን የሱ እንትን ሲወራ ማለት ነው ያኔ ሲነገር ራሱ በጣም የሚያሳዝን ሰሃባ ነው። ወላሂ በጣም ደስ የሚል ሰሃባ ነው። እንግዲህ ሁላችንም እንደ ስማችን አላህ መልካም ነገራችን ያድርግልን። ምክንያቱም የሰው ስማቸውን እንጂ የያዝነው እዚች ዱንያ ላይ ያለን ሰዎች በጣም ያኔ በብዙ ነገር ሀርቡጣንና አላህ ተኸርቡጣ ህይወት አላህ ያውጣን ውዶችዬዋ። እና ከዚህ ቪዲዮ ተስፋ እንዳቆርጡ። ተስፋ ያልቆረጠ ሰው እንዴት እንትን ይላል። አላህ በየትኛው አጋጣሚ እንደሚረዝቀን አናውቅም። ርዚቃችን ያቅርብልን፣ ያርቅብን። ሁሌ ግርድና ሁሌ የሰው ቤት በጣም ከባድ ነው እና አላህ የራሳችንን ቤት በቃ ሙሉ ፉል አላህ ያድርግልን። ወላሂ ልጅ ላጣው ልጅ ይስጠው። ትዳር ለሌለው ደግሞ አላህ መልካም ትዳር ይወፍቀው። ባልም ደግሞ አላህ ሷሊህ ባሎች አላህ ያድርጋችሁ ባሎቻችንን። በቃ ለእኛም የተመቹ እኛም ደግሞ ለእነሱ የተመቸን ያድርገን። ወላሂ ነው የምላቸው ገጽዬ ለእኛም የተመቹ እኛም ደግሞ ለእነሱ የተመቹ ሀቃችን የሚጠብቁልን እኛም ደግሞ የእነሱ ሀቅ የምንዋጣ አላህ ያድርገን። ወዶችዬ ማሻአላህ ተባረክላህ በጣም ደስ ይላል።